ጠብቄያለሁኝ እኮ ሀዴ ጠብቄያለሁኝ። ጠፋችኝ ስጠብቅ ጠፋችኝ። ምን ላድርግ? እንዲያው ቤተሰቦች ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ አንዲት ፍየል ጠፍታኝ ትናንትና ገዝቻት ነበረ እና ፍየል ጠፍታኝ እየፈለኩ ነው ዲያገት እንደው እስኪ ዱአ አድርጉኝ እንድትገኝልኝ ማለት ነው። እቺም የተገዛው 7000 ብር ነው። የ7000 ብር ፍየል ተበላሁ እና እየፈለኩ ነው። ውድ ቤተሰቦች እስኪ ገደል ለገደል እንግዲህ ሲያለ መፈለግ ነኝ እና አፋልጉኝ ነው የምላችሁ ቤተሰቦችን ታረጉታላችሁ። እስኪ እቺን እንኳን ፍየል ገዝቼ ሌላ እንኳን ቢቀር እንደው ለስጋ እንኳን ይችለኛል ብዬ ነበረ። አንዳንዴ ቤት ሲኖራችሁ ወጭ የማይበዛባችሁና በጠቅ አረጋለሁ ስል ጠፋች። ሰርቀውኝም እንደው አላውቅም። እንደው ጉድ ነው እንደው ዘንድሮ የተሰራሁት እንደው ጉድ ነው። እና ውድ ቤተሰቦቼ ድክም አለኝ እንደው ድክም አለኝ። ባያትም አልተገኘች። እኔም ጀንበርም ሊገባብኝ ነው ይዣለሁኝ መፈለግ እና ነው። እስኪ እንግዲህ በዚህም ለሀር ነው አፋልጉኝ። በዛውም ታያያችሁ እንግዲህ ጥቆማ ነገሩኝ። እናንተማ አይታወቅም እና ኢንሻአላ ተከታተሉኝ፣ በዱአችሁ አትርሱኝ። ያው እየፈለኩኝ ነው። አሁን እንደገለዳገት እንደው አንዲት ፍየል እኮ ናት አቡ ትናንትና በገዛት እንደው ልጅ እንኳን ስጋ እንኳን ታረችኝ አርዳለሁ ብዬ ብሩን ያለውና ቤተሰቦች አብራችሁ ተከታተሉ። አሁን እንግዲህ እህቴም ተወጣይ አራራ ነው የወጣችው። አሁን አግኝቻታለሁኝ እና ሳሁን ድረስ ግን እሷም አላገኘቻትም ማለት ነው። እና በጣም ነው የተናደድኩት። ምን ሆነሽ ነው አንቺ ደግሞ ጣራራ የወጣሽ? እንዴት ፍየቱን አላገኘሻትም? እስካሁን ምን እያደረግሽ ነው? ምን ትፈልጊያለሽ አንቺ? ስልክ እየተጀናጀሽ ይሆናል። ግን መጀናጀን ነው ቀርሞ ስራሽ አይደለም። እስካሁን እያለሁ መፈለግ ከተማውን አንድ ብዬ ያደረስኩኝ የለም። ይሄው ተገናኘን አይደል? እንዴት አንቺ ታዲያ ልጅ በደንብ አድርገሽ ፍየቱን አጠብቂው? ጠብቄያለሁኝ እኮ ሀዴ ጠብቄያለሁኝ። ጠፋችኝ። ስጠብቅ ጠፋችኝ። ምን ላድርግ? እንዲያው ቤተሰቦች ዛሬ ተናግጃለሁ። ውድ ቤተሰቦች ለምንገራችሁ እስካሁን ጠራራ ያወጣል ልጅ ያለ ብላችሁ ግን እንዲያትሩ ማለት ነው። ልጆቻችሁን እንዲያልኩ ዱንያ ጠብቁ ብላችሁ አንዲት ፍየል ናት። ይሄን ስልክ ነው ነው እንግዲህ አሁን ወደዛ ሂጂና በዛ ላይ ሂጂና ልጅት መፈለግ አለብሽ። ነይ በዛ ላይ ሂጂ ደግሞ በዛ ላይ ሂጂሽ እስኪ ፈልጊያት። መቼም አንድ ጠራራ ያወጣሽ እስካሁን ምን እያደረግሽ ነው? ፈልጌለሁኝ እኮ እስካሁን ፈለኩ። ከዛ ከተማውን አደረስኩ የለችም። ምን ላድርግ? እኔ ከተማውን ሳጣ በቃ ይሆነ ወደ ገጠር አጣግቻታለሁ። ወደ ጥግና ያጣገኋት ገጠሩ ላይ ሂጂ ፈልጊ አላልኩሽም ነው? ወደ ተገናኘን አይደል? ገጠር ለገጠር በመፈለጊ ይሄው ተገናኘን። አጣጣልሽ እንዴ ዛሬ ልጅ አለ ብዬ አላለም? አሁን ሂጂና በዛም ሂጂሽ መፈለግ አለብሽ። ቶሎ ብለሽ ፍየቱ የ7000 ብር እኮ ጉልስ አይደል? የ7000 ብር ፍየል 7000 ብር ጥሌ 7000 ብር እኮ ነው የወደቀባት። እንዴት ብለሽ አንቺ 7000 ብር ጉርስ ሰኛለሽ? እሺ ብትበላኝ ያልፍልኛል ብዬችኑ ሳላርግ ልጄን አሳድጋለሁ ብዬ 7000 ፍየል ታስበል። አሁን በዛ ሂጂ ቶሎ ብለሽ በዛም ሂጂሽ መፈለግ። እኔ ልጅቱ እመጫ ነኝ ታውቂያለሽ። እኔ ልጅቱ ጋር ነው ቁጭ ነው። ስለዚህ አሁን ቶሎ ብለሽ መፈለግ አለብሽ። እሺ ፈልጋለሁ። በቃ እኮ እኔ ሁለተኛ እንደዚህ ብታረጊ ግን እሺ አይደል? እንዴ ታዲያ አሁን ይብይ ፈልጋታለሁ። አሁን አብረን ሂጂ በዚህ ላይ መፈለግ አለብን። በዚህ ላይ ሂጂ መፈለግ አለብን። ፍየሌቱን በስታይ ምን ያለ ሂጂሽ ማያት አለብሽ። አንቺ ዝም ብለሽ ስልክ ሄሎ ነው ዝም ብለሽ ሁሌ ሄሎ ነው ዝም ብሎ ሄሎ ይባላል ዝም ብሎ። ዛሬ ስልክ አላወራሁም ይዣለሁ። ግን ከጠራራ ጀምሬ እየፈለኩ ነበር። ያለ አሁን ቶሎ ብለሽ በዛ ሄደሽ ቶሎ ብለሽ ፍየሌቱን መፈለግ አለብሽ። አሁን ቶሎ ብለሽ እሺ ፈልጋለሁ። በዚህ አሁን 12 11 ሰዓት ሰው ስልክ ቁርአኑ ቤት ማህዲው ቢቀር ስልክ እንዴት ሰው ይጀናጀናል? ፍየሌቱን ቶሎ ብለሽ ፈልጋል። መቼም የዛሬ ልጅ ለመቼም አረቡ ቶሎ በይ። እንደው አሁንስ እንደው አቃለሽ ልደፊ ነው። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እስኪ ዛሬ እህቴን ይሄው አሳበርኳት። ያው መጥፋቷ ጠፍታን ነበርና ከዛ እየፈለኩ ነበር አገኘኋት። ማገኘቴን ታልነግር ግን ያው አበደችብኝ። በስልኩም ነው ምናምን አለች ጮኸችብኝ። አያችሁ ግን እኔ ግን እየቀረስኩ መሆኔን አላወቀችም። የምር
ተጫወኩባት። ያው እስካሁን ምን እስከ እንደምትል እሰማለሁ። ያው እሷም ሄድ ያለ ትፈልግ ብዬ እኔም ሰራሁላት። እኔም ይሄው ፍየሊቱን አገኘኋት። ምን ትላላችሁ እስኪ? እሷ ስፈልግ ወይስ በስልክ ደውሌ ልንገራት? የምር ታሳዘነቻችሁ? ነግራታለሁ፣ ችግር የለውም ደውሌ ነግራታለሁ ለሷ። ያው ፍየሊቱን እንኳን አግኝቻታለሁኝ። ይሄው አሁን እያበላሁ ነው። መሽቷል፣ ግን ወደ ቤት ነዳለሁ። ትንሽ ሰዓቱ ገፋ ይበል ብዬ ነው እንጂ እንደዚሁ የምር ግን እሷም ትክክል ናት። ትንሽ የሆነ ስልክ እያወራሁ ነበርና ለዛ ነበር የጠፋችኝ። ከዛ ስልክ ይሄው አለ አይደል ይሄ ቲክቶክ የሚባል ነገር እሱን አጎንብሼ እያየሁ ነበርና እንደ ድንገት ፍየል ተከትላ አያት እዚህም ፍየል አለች የሆነ የጓደኛዬ ፍየል ነበረችና የእሷን ተከትላ ነበር የጠፋችኝ። ከዛ እንደ ድንገት ቤት ሂደው ነበረ የእሷን ቤተሰብ በቃ የሌለ ብድ ነው ያሉባት። የሌለ ሊገሏት በቃ ምን እየሰራሽ ነው አንቺ ስልክ እያወራሽ ነው ምናምን ብለው በቃ ተቆጧት እሷንም። ከዛ እሷም በቃ ጓደኛዬ ግሞላሂ አስተቀያየም በቃ እንዲያለ አንቺ ነሽ ስራ አስፈትተሽኝ እዚህ የጠፋችኝ አስቆጣሽ ምናምን አለች። እኔም እህት ያበደችብኝ። አሁን ግን አገኘናቸው ሁለቱንም ፍየሎች። በቃ እነሱን ይዘን አሁን እያበላን ነው። ልንለያይ ነው። ቲክቶክ ስናይ ነው ያመለጡን። ይሄንን ሞኝ ቲክቶክ እየተመለከትን እያለ ጠፉን። ማሻአላህ አሁን እንኳን አገኘናቸው። እሷም እየፈለገች ነው እህቴ። በቃ አሁን አግቻ ስትመጣ ያው የ7000 ብር ብዬል ደግሞ እኮ የምትላት እቺ ናት። አያችኋት? መገን ጊዜ መገን ወቅት ወላሂ እስኪያት በጣም ትንሽ ናት አይደል? 7000 ብር ነው የገዛቻት። ግን በቃ በጣም ውድ ናት። ገባችሁ? ለዛ ነው የጮኸችብኝ እንጂ እንኳን እና ደግሞ በዛ ላይ አርድ ያለሁኝ በቃ ትንሽ አበላልቻ ወፍሬ ብላ ነበረ። ያው ጠፍታ ቀሬ ብላ ነበረ። ያው አሁን ተገኘችላት። አልሐምዱሊላህ እኔም ተገኘችልኝ። ከወቀሳ ልወጣ ነው። እስኪ ውድ ቤተሰቦች እስኪ ምን ትባላችሁ? ያው እንተዋወቅ። እኔም ገና ለመጀመሪያ ነው። ያው እሷም ይሄን ስትሰራ ሳይ በቃ ዛሬ እስኪ ገብቼ እህቴን በዚህ በቃ ፈታ ላርጋት እስኪ ዛሬ እንኳን ልገዛ ብዬ በዚህ ገብቻለሁ። እንደ አጋጣሚ ስጠፋኝ በቃ እስኪ በዚሁ ልቀርጽ ብዬ ገባሁ እና ተከታተሉን። እስኪ ላይክም አርጉ፣ ኮሜንትም ጻፉልን። ኧረ አላህ ተባበሩን። ያው ምን ችግር አለው? እኛም ላይክ እናረጋለን፣ ኮሜንትም እንጥፋለን። ተከታተሉ ውድ ቤተሰቦች። እና ውድ እህቴ እንግዲህ አገኝቻታለሁ ብላኛለች ፍየሊቱን። ኢንሻአላህ እንግዲህ አሁን እስሯ ሄድና ሰሙ አገኝሻታለሁ ብዬሽ ግን አንቺ ግን ለምን እንደዚህ ልታረጊ እንጂ ዛሬ ግን እንዴት ደግሞ ቪዲዮውን ቀርጻለሁ ምናምን ያሽ ነው እንዴት ዛሬስ እንደው እንዴት ልታረጊ ይቻል? ግን ያላሰብኩም ነበር ስጣፋኝ የሆነ በቃ ላንቺም እንትን ይሆናል ብዬ ከዛ ወደ ቀረጻ ገባሁኝ። እንደምትገኝ ተስፋ ነበር የገባሽ ጓደኛዬ ጋር ቲክቶክ ያያየ እኮ የጮኩብሽ ምን መሰለሽ? አንቺ ለሚቀጥለው ቢሆን የስልክ እንዲያታበጂ እናም ደግሞ የተሰጠሽውን ነገር ወይም ደግሞ ጠብቂ ወይም ደግሞ አርጌ የተባልሽውን ነገር በስርዓት አርገሽ እንድትገኙ ነው እንጂ እኮ ጠላቻ ምናምን ኖሮብኝ አይደለም። ግን ዛሬ እንዴት ቪዲዮ ልትሰሪ ቻልሽ? ያው አላ አይደለ በቃ ፍየቱ እንደምትገኝ ተስፋ ስለነበረኝ በቃ እኔም እኮ የ7000 ብር ያልኩት መቀረጽ አለብኝ በቃ ፍራንክ ማድረግ አለብኝ ሴትዮ አልኩኝ። በቃ በዛው ሰበብ ገባሽ? ዛሬ ፍራንኩም ተሳክቶልሻል። ግን እኔ ደግሞ ታውቂያለሽ 7000 ብር ማለት ታውቂያለሽ ብሩ ተለፍቶ ነው የሚገኘው፣ ዝም ብሎ አይደለም። አሁን እቺ 7000 ብር ያገኘኋት እንደዚህም ብዬ እንደዛም ብዬ ስንት ነገር ሰርቼ እኛ እንግዲህ አንዳንዴ ልጅ ስጋ ሲያምራት ምናምን እኛ ራሱ ሲያምራት ፍሬያጃችን በቃ ቆመጥ አድርገን ነው እንድናረግ ብዬ ነው ፍየሊቱን እየተናደርኩት። አለምሁም ውድ ቤተሰቦቼ ዛሬ እህቴ ላይክ ሰብስክራይብ መቼም ዛሬ ለጉር ነው የሚሆነው እርግጠኛ ነኝ። ፍራንክ አድርጋኛለች። ያኔ ጮኬባታለሁ። በነገራችን ላይ በጣም ነው የጮኩባት። ያውም ቦታው ምናምን አልተመቸም እና እንጂ ለመቀረጽ ብድ ነበር ያልኩት። እሷ ግን ያው ቪዲዮ እየሰራችብኝ ነው ይታያችሁ። እና የዛሬው ቪዲዮ እንግዲህ ይሄን ይመስላል። ላይክ ሰብስክራይብ ያደርጋችሁ አበረታቱን። ዛሬ እንግዲህ ካሁን በኋላ አንጠፋም። ውድ እህቴ ጋር ብቅ ነው ማለት አጣፍን። ካሁን በኋላ ግን እንደዚህ ስራ እንዳይለመድ ሁለተኛ ግን እንዲህ ያታረገኝ እኔ ያው ዛሬ ፍራንክም ተደርጌ ማለቅ አርጌ ማለቅ ለዛ ነው እንደዛ ጮክ ያልኩት። ይቅርበይና እና የዛሬው ቪዲዮ እንግዲህ ይሄን ይመስላል። ውድ ቤተሰቦቼ ተከታተሉኝ። አንጠፋም ብቅ እንላለን። ያው እንደነገርኳችሁ የፍየል ልፈልግ ነበር የመጣሁት ግን እሷ ካሜራዋን እንዲቀና አድርጋ ጠብቃኛለች እና ተገኝታልናለች። መልካም አዳር። እንወዳችኋልና እናከብራችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ።